ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ አርብ የሚያዝያ 16 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ኮሎኔል ደመቀ ዘውዴ እኔ ወንጀለኛ አይደለሁም በማለት ሂዩማን ራይትስ ዎች ያወጣውን ሪፖርት አጣጣሉ። በአማራ ክልል ስር የተመሰረተው የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዴ በትግራይ ተወላጆች ላይ አድሏዊ አሰራር ተዘርግቷል መባሉን አስተባብለዋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። በአማራ ክልል ደቡብ ወሎ ዞን የቶፕ 150 የሚሊሻ አባላት ተመረቁ። ቶፕ 150 የሚባለው የሚሊሻ መዋቅር ሰልጣኞች ማስመረቁን በአማራ ክልል ደቡብ ወሎ ዞን ለጋምቦ ወረዳ አስታውቋል። ተጨማሪ መረጃ አለን። ከአልሸባብ እና ሌሎች የሽብር ቡድኖች ጋር በመተባበር ተጠርጥረዋል የተባሉ 5 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ፍርድ ቤት ቀረቡ። አብዛኞቹ ታሳሪዎች በቅርቡ የወጣውን የቴዲ አፍሮ ሙዚቃ ሲያዳምጡ በመገኘታቸው ታፍነው መወሰዳቸው ይታወቃል። የዕለቱ ዜናችን አካል ነው። የታሸገ ውሃ የዋጋ ጭማሪ በዓለም አቀፍ ቀውስ ምክንያት መሆኑ ተገለጸ። በቅርቡ በታሸጉ የውሃ ምርቶች ላይ የታየው የዋጋ ጭማሪ በዓለም አቀፍ አለመረጋጋት ተፈጠረ እንጂ በሀገር ውስጥ ካለው የምርት አቅርቦት ጋር የተያያዘ አለመሆኑን በኢንዱስትሪ ሚኒስቴር የምግብና መጠጥ ኢንዱስትሪ ምርምርና ልማት ማዕከል ስራ አስኪያጅ አቶ ደበበ ወርቁ ተናግረዋል። ተጨማሪውን ይዘናል። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ ኮሎኔል ደመቀ ዘውዴ የሂዩማን ራይትስ ዎች ሪፖርት ከእውነታ የራቀና ወገንተኛ በማለት አጣጣሉ። በአማራ ክልል ስር የተመሰረተው የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዴ በትግራይ ተወላጆች ላይ አድሏዊ አሰራር ተዘርግቷል መባሉን አስተባብለዋል። ዓለም አቀፉ የሰብአዊ መብት ተሟጋች ሂዩማን ራይትስ ዎች ረቡዕ ሚያዝያ 14 ቀን 2015 ዓ.ም ባወጣው ሪፖርት የአማራና ትግራይ ክልሎች በሚወዛገቡባቸው አካባቢዎች የሚገኙ የትግራይ ተወላጆች መታወቂያ እንዳያገኙና ፍቃድ ሳይኖራቸው ጉዞ እንዳያደርጉ የሚከለክሉ አድሏዊ አሰራሮች ተዘርግተዋል በማለትም ከሷል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዴ ለቢቢሲ በሰጡት ምላሽ ከእውነታ የራቀና ወገንተኛ ሲሉ አጣጥለውታል። የመብት ተሟጋች ድርጅቱ በኮሎኔል ደመቀ ላይ ማዕቀብ እንዲጣልባቸው መጠየቁንም በሚመለከት ሲመልሱ እኔ ወንጀለኛ አይደለሁም ብለዋል። እኛ እዚህ ወልቃይት ጠገዴ ሰቲት ሁመራ አስተዳደር የትግራይ ሰዎችን በማንነታቸው የሚገፉ አስተዳደርም የለንም ያሉት ኮሎኔል ደመቀ ሂዩማን ራይትስ ዎች ከዚህ በፊትም እኛን ለመወንጀል ሞክሮ እንደነበር እናውቃለን ሲሉ ምላሻቸውን ሰጥተዋል። ዓለም አቀፉ የሰብአዊ መብቶች ተሟጋች ተቋም የአማራና ትግራይ ክልሎች የይገባኛል ጥያቄ በሚያነሱባቸው አካባቢዎች ይፈጸማሉ ስላላቸው ጥሰቶች ሪፖርት ያዘጋጀው ስፍራው ላይ የሚገኙና ከወራት በፊት የተሰደዱ 40 ነዋሪዎችን አነጋግሮ መሆኑን ገልጿል። የእርዳታ ሰራተኞችን፣ ዲፕሎማቶችና ሌሎች ባለሙያዎችን በማነጋገር መረጃ ማሰባሰቡን የሰብአዊ መብት ተሟጋች ተቋሙ አስታውቋል። በትግራይ ጦርነት ወቅት ከ100 ሺዎች የሚቆጠሩ ነዋሪዎች ከነዚህ አካባቢዎች በግዳጅ መፈናቀላቸውን ያስታወሰው ሪፖርቱ የትግራይ ተወላጅ አሁንም ድረስ በባለስልጣናትና የጸጥታ ኃይሎች ጥሰት እየተፈጸመባቸው ነው ሲል ከሷል። ኮሎኔል ደመቀ በበኩላቸው እኛ እንደነርሱ አድርገን አይደለም የያዝናቸው ብለዋል። እንደ ማንኛውም ሰው መታወቂያን ፋይዳ የሚያውጡ ብለን ፈቅደናል። ከዚህ ውጭ እኛ ፋይዳ አልተሰጠንም ብሎ ወደ እኛ የመጣ ቤቱታም የለም ብለዋል። ኮሎኔሉ ሪፖርቱ ላይ የቀረበው መረጃ ህወሓት የሰጣቸውን ሪፖርትና የአካባቢውን ስም ለማጥፋት በዓለም አቀፍ ገጽታውን ለማበላሸት ፈልገው የሚሰሩ ካልሆነ ይህ እውነት ላይ የተመሰረተ ነው አልልም ሲሉም በምላሽ ተችተዋል። ሪፖርቱ ላይ የትግራይ ተወላጆች በዘፈቀደ እየታሰሩ መሆኑን፣ እንቅስቃሴያቸውን፣ የስራ ዕድላቸውን እንዲሁም አገልግሎቶችን የማግኘት መብታቸውን በከፍተኛ ሁኔታ የሚገድቡ አድሏዊ አሰራር እየተዘረጋ መሆኑ ተጠቅሷል። በአካባቢዎቹ የሚኖሩ የትግራይ ተወላጆች ከከተማዋ ለቀው ለመሄድ ከዞን አስተዳደሩ ጊዜያዊ ፍቃድ ማግኘት እንዳለባቸው ባደረገው ክትትል እንደደረሰበትም ተቋሙ በሪፖርቱ ገልጿል። የትግራይ ክልል ተወላጆች ላይ ይደርሳል ስለተባለው አድሏዊ አሰራርም የተጠየቁት የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ የትግራይ ሰዎች በመሆናቸው ያገለልናቸው ነገር የለም ሲሉም አስተባብለዋል። በአካባቢው የሚኖሩ የትግራይ ተወላጆች እንደማንኛውም ሰው አገልግሎቶችን እየተጠቀሙ መሆናቸውንም ዘርዝረዋል። ሪፖርቱ በአካባቢው አሁን ያለውን ሁኔታ አያንጸባርቅም ያሉት አስተዳዳሪው ሂዩማን ራይትስ ዎች በጉዳይ ላይ እርሳቸውን መሆን አስተዳደራቸውን አለማነጋገሩን ጠቅሰዋል። የሰብአዊ መብት ተቋሙ በበኩሉ በክትትሉ የደረሰባቸውን ግኝቶች ለኢትዮጵያ መንግስት አቅርቦ ምላሽ አለማግኘቱን በሪፖርቱ አስፍሯል። ሂዩማን ራይትስ ዎች አነጋገርኳቸው ያላቸው ነዋሪዎችም ትክክለኛ መሆናቸውን መረጋገጥ አለበት ያሉት ኮሎኔል ደመቀ የትግራይ ተወላጆች በመንግስት ተቋማት እንደ ማንኛውም ነዋሪ አገልግሎቶችን
እንደሚያገኙ በአካባቢው በሚኖርበት ወቅትም እንደ ማንኛውም ነዋሪ በሰላም እንዲንቀሳቀሱ እያደረግን ነው ብለዋል። ሂውማን ራይትስ ዎች በሰኔ 2015 ዓ.ም ባወጣው ሪፖርት በምዕራብ ትግራይ በትግራይ ተወላጆች ላይ የሚፈጸሙ ማሰቃየቶች፣ እስራትና የመንቀሳቀስ ገደብን ጨምሮ ማንነትን መሰረት ያደረጉ ወንጀሎች እንዲፈጸሙ አዘዋል ወይንም መርተዋል በማለትም በስም ጠቅሷቸዋል። ሌላኛው ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናልም በአካባቢው የዘር ማጽዳትና በሰብአዊነት ላይ የተፈጸመ ወንጀል እንደተከናወነ በገለጸበት የሚያዝያ 2015 ዓ.ም ሪፖርት ላይም በስም ጠቅሰዋቸዋል። ሂውማን ራይትስ ዎች ረቡዕ ዕለት ባወጣው ሪፖርት ደግሞ የኢትዮጵያ አጋር የሆኑት አካላት እንደ ኮሎኔል ደመቀ ዘውዴ ባሉ አመራሮች ኢላማን ያደረገ ማዕቀብ እንዲጥሉ ጠይቋል። ኮሎኔሉ ለዚህ ምላሽ ሲሰጡም እኔ እነዚህን ከትግራይ ሰዎች ውጪ ናቸው አልልም። እነዚህ ህወሓት ትናንትና በየቦታው ያስቀምጧቸው በስም ሂውማን ራይትስ ዎች ተቋምን ተጠቅመው የሚያራምዱትን የራሳቸውን የፖለቲካ ፍላጎት ለማስተግበር ካልሆነ እኔን የሚመለከት ነው ብዬ አላስብም ብለዋል። አስተዳደሩ ገለልተኛ የሆነ አካል በአካባቢው ተፈጽሟል የሚላቸውን የሰብአዊ መብት ጥሰቶች አጣራለሁ የሚል ከሆነ ፈቃደኛ መሆናቸውን ተናግረዋል። ገለልተኛ የሆኑ የመገናኛ ብዙሃንና የሰብአዊ መብት ድርጅቶች የትግራይ ሰዎች ላይ የደረሰውን ብቻ ሳይሆን የወልቃይት ሰዎች ላይም የደረሰውን የሚያጣራ ከሆነ አስተዳደራቸው በሩ ክፍት መሆኑን ተናግረዋል። በሰሜን ኢትዮጵያ ጦርነት ከአካባቢው የተፈናቀሉ የትግራይ ተወላጆች አስተዳደሩ የወልቃይት ጠገዴ ሰቲት ሁመራ ዞን ስር ከሆነ በኋላ ምን ያህል ተመልሰዋል ተብለው የተጠየቁት ኮሎኔል ደመቀ ከ10 ሺህ በላይ እዚህ አሉ ብለዋል። በራሱም አልሄድም ብሎ የቀራለ ተደናግጦ ሞቶ የተመለሳለ ኢትዮጵያዊ ነኝ እስካለ ድረስ የመኖር መብቱ የተጠበቀ ነው ብለዋል። ወልቃይት ጠገዴ ሰቲት ሁመራ ዞን ለ2 ዓመታት ከተካሄደው የሰሜን ኢትዮጵያ ጦርነት በፊት በትግራይ ክልል ይተዳደር የነበረ ሲሆን ከጦርነቱ በኋላ ደግሞ በአማራ ክልል ስር በተመሰረተ የዞን መዋቅር በመተዳደር ላይ ይገኛል። የትግራይ ጦርነት ከተቀሰቀሰ በኋላ የተፈናቀሉ በመቶ ሺዎች የሚቆጠሩ ነዋሪዎች ላለፉት 5 ዓመታት ወደ መኖሪያ ቀያቸው አልተመለሱም። በአማራ ክልል ደቡብ ወሎ ዞን የቶፕ 150 የሚሊሻ አባላት ተመረቁ። ቶፕ 150 የሚባለው የሚሊሻ መዋቅር ሰልጣኞች ማስመረቁን በአማራ ክልል ደቡብ ወሎ ዞን ለጋምቦ ወረዳ አስታውቋል። ሚሊሻዎቹ ለተከታታይ ቀናት ወታደራዊና ፖለቲካዊ ስልጠና ሲከታተሉ የነበሩ መሆኑን የደቡብ ወሎ ዞን ኮሚኒኬሽን መምሪያ ገልጿል። በወረዳው 07 ጂንጎ ቀበሌ ሐሙስ ሚያዝያ 15 ቀን 2018 ዓ.ም በተካሄደው የሰልጣኞች ምረቃ ላይ የመንግስት የስራ ኃላፊዎችና የጦር መኮንኖች ተገኝተዋል። በምረቃ ስነ ስርዓቱ ላይ ንግግር ያደረጉት የዞኑ የማዕድን መምሪያ ኃላፊ አቶ አህመድ አበባው ሰላማዊ አካባቢውን ሰላም ለማረጋገጥና ህዝቡን ከዘራፊዎች ለመጠበቅ አቅም እንደሚፈጥር ገልጸዋል። የለጋምቦ ወረዳ ዋና አስተዳዳሪ አቶ አየለ ይመር በበኩላቸው በአካባቢው ሰላም መከበሩን ተቋርጦ የነበሩ የልማት ስራዎች እንዲቀጥሉና ተማሪዎችም ያለ ስጋት ትምህርታቸውን እንዲከታተሉ መንገድ እንደሚከፍት አጽንኦት ሰጥተዋል። አክለውም በስህተት መንገድ ላይ ያሉ ወገኖች ወደ ሰላማዊ ህይወት እንዲመለሱ ለማድረግ የሀገር ሽማግሌዎችና የሃይማኖት አባቶች ሚና ከፍተኛ መሆኑን ገልጸዋል። ተመራቂ የሚሊሻ አባላቱን በሰጡት አስተያየት ያገኙትን ስልጠና በመጠቀም የአካባቢያቸውን ጸጥታ በንቃት ለመጠበቅና ለልማት ስራዎች መሳካት በቁርጠኝነት እንደሚሰሩ ማረጋገጣቸውን የዞኑ ኮሚኒኬሽን መምሪያ መረጃ ያመላክታል። ይህ መዋቅር በኦሮሚያ ክልል ካለ የጸጥታ መዋቅር ጋር የሚመሳሰል ነው። ከመጋቢት 2014 ዓ.ም ጀምሮ ጋቻና ሲናር የስርዓት ጠባቂ የተሰኘ ተመሳሳይ የሚሊሻ መዋቅር በኦሮሚያ ክልል ተግባራዊ መደረጉ ይታወሳል። መዋቅሩ ማህበረሰቡን በማደራጀት ጥቅማቸውን፣ መብታቸውና ፍላጎታቸውን እንዲያስጠብቁና እንዲከላከሉ ታስቦ የተነደፈ ነው። ይሁን እንጂ ከዚያ ጊዜ ጀምሮ መዋቅሩ በርካታ ትችቶች እየቀረቡበት ይገኛሉ። የጋቻና ሲርና መዋቅር አባላት በኦሮሚያ የተለያዩ አካባቢዎች ከሚገኙ ማህበረሰቦች የአካባቢው ግብር በጉልበት መዝረፍን ጨምሮ ከፍተኛ የሰብአዊ መብት ጥሰቶችን በመፈጸም በተደጋጋሚ ይከሰሳሉ። ከዚህ በተጨማሪም አንድ የሰብአዊ መብት ጠበቃ እንደገለጹት ለሚሊሻነት ስልጠና እየወሰዱ ያሉት በዋናነት ወንዶች ሲሆኑ በጣም ጥቂት ሴቶችም ያለ ፍላጎታቸው እንዲሳተፉ ይደረጋል። ስልጠናውን አንወስድም የሚሉ ሰዎች ደግሞ ለእስራት፣ ለህዝብ አገልግሎት ክልከላና ለሌሎች የማስገደጃ እርምጃዎች እንደሚጋለጡ ጠበቃው አክለው ገልጸዋል። ከአልሸባብ እና ሌሎች የሽብር ቡድኖች ጋር በመተባበር ተጠርጥረዋል የተባሉ 5 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ፍርድ ቤት ቀረቡ። ከሰሞኑ በርካታ ሰዎች በመላ ሀገሪቱ ለእስር እየተዳረጉ እንዳሉ፣ አንዳንዶቹ ደግሞ የሲቪል ልብስ በለበሱ የጸጥታ አካላት ታፍነው ተወስደው ደብዛቸው እየጠፋ መሆኑን እየወጡ ያሉ መረጃዎች ያመላክታሉ። የሽብር ቡድኖች ተልእኮውን ተቀብለው ሲንቀሳቀሱ ነበር ተብለው በፌዴራል ፖሊስ የተጠረጠሩት 5 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች በትላንትናው ዕለት ፍርድ ቤት ቀርበዋል።
ፌዴራል ፖሊስ እንዳለውም ተጠርጣሪዎቹ አልሸባብና አይኤስ ከተባሉ ዓለም አቀፍ አሸባሪዎች ጋር ትስስር በመፍጠርና በሶማሊያ የሽብር ስልጠና ወስደው በአዲስ አበባ ሲንቀሳቀሱ አግኝቻቸዋለሁ ብሎ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና የጸረ ሽብር ችሎት አስረድተዋል። ተጠርጣሪዎቹ በበኩላቸው እምነታችን ኦርቶዶክስ ክርስቲያን ሲሆን ስራችንም ቤተክርስቲያንን ማገልገል ነው ብለዋል። ከተባለው ቡድን ጋርም በእምነትም ሆነ በግብርም የሚያገናኘን አንዳችም ክር የለንም። ሶማሊያ የተባለም አገር በስም ካልሆነ በስተቀር በየት በኩል እንዳለ እንኳ አናውቅም ሲሉ ለፍርድ ቤቱ ተናግረዋል። የፌዴራል ፖሊስ በበኩሉ ይህንን የሚያስረዳ ማስረጃ እያሰባሰብኩ በመሆኑ ተጨማሪ የምርመራ ጊዜ እንዲሰጠኝ ሲል ፍርድ ቤቱን የጠየቀ ሲሆን ይህንኑ ተጨማሪ የጊዜ ቀጠሮ ግን ተጠርጣሪዎቹ ተቃውመዋል። ለምርመራ በሚል ሌሊት ከታሰርንበት ክፍል በማስወጣት ፊታቸውን በጭንብል የሸፈኑ ወታደሮች ከአልሸባብና ከአይኤስ ተልዕኮ ተቀብለናል ብላችሁ ፈርሙ በሚል እየደበደቡ ነው ሲሉም አስረድተዋል። አሁንም ተጨማሪ ቀጠሮ የተጠየቀው ለድብደባ ፈቃድ እንጂ አንዳችን ማስረጃ ለመፈለግ አይደለም እንደሌለም ያውቃል ብለዋል። ተጨማሪ ቀጠሮ ከተሰጠውን በቀጣይ በህይወት አንገኝም ሲሉ ቀሳውስቱ በየተራ እያለቀሱ ተናግረዋል። ፍርድ ቤቱን በተጠርጣሪዎች ላይ ተፈጸመ የተባለውን ድርጊት እውነት ከሆነ አግባብ አይደለም፣ ነገር ግን ለምርመራ ተጨማሪ ቀጠሮ መስጠት አስፈላጊ ሆኖ በመገኘቱ ይሄው ተፈቅዶለታል ሲልም በይኗል። ተጠርጣሪ ቀሳውስቱ የሚያገለግሉት በአዲስ አበባ ሀገረ ስብከት ስር በሚገኙ የተለያዩ አጥቢያ ቤተክርስቲያናት መሆኑንም ምንጮች ጠቁመዋል። አብዛኞቹ ታሳሪዎችን በቅርቡ የወጣውን የድምፃዊ ቴዲ አፍሮ ሙዚቃ ሲያዳምጡ በመገኘታቸው ነበር በፖሊስ የተያዙት። የታሸገ ውሃ የዋጋ ጭማሪ በዓለም አቀፍ ቀውስ ምክንያት መሆኑ ተገለጸ። በቅርቡ በታሸጉ የውሃ ምርቶች ላይ የታየ የዋጋ ጭማሪ በዓለም አቀፍ አለመረጋጋት የተፈጠረ እንጂ በሀገር ውስጥ ካለው የምርት አቅርቦት ጋር የተያያዘ አለመሆኑን በኢንዱስትሪ ሚኒስቴር የምግብና መጠጥ ኢንዱስትሪ ምርምርና ልማት ማዕከል ስራ አስኪያጅ አቶ ደበበ ወርቁ ተናግረዋል። የታሸገ ውሃ አምራቾች የጥሬ ዕቃ ግብዓትን ከውጭ ሀገር የሚያስገቡ በመሆኑ አሁን ላይ ግብዓቶቹን በሚፈለገው መጠን ማስገባት አለመቻሉን ስራ አስኪያጁ ገልጸው በዚህ ምክንያት በምርቶች ላይ የዋጋ ጭማሪ መታየቱን አስረድተዋል። ቀደም ሲል በታሸገ ውሃ አምራቾች በኩል የሚነሱ የውጭ ምንዛሬና የግብዓት አቅርቦት ጥያቄዎች ምላሽ አግኝተው በአሁኑ ወቅት ከ100 በላይ አምራቾች ወደ ዘርፉ መቀላቀላቸውን ስራ አስኪያጁ አስታውቀዋል። ያሉት አምራቾችን በሙሉ አቅማቸው እየሰሩ በመሆኑ ከአቅርቦት ጋር የተያያዘው ችግር መፈታቱን አብራርተዋል። በቅርቡም በሁሉም የታሸጉ የውሃ ምርቶች ላይ የታየ የዋጋ ጭማሪ ወቅታዊ መሆኑን የገለጹት አቶ ደበበ የዓለም አቀፉ ገበያ ሲረጋጋ ችግሩ እንደሚቀረፍ አመላክተዋል። በመጨረሻም በኢትዮጵያ ታምርት ንቅናቄ ወደ ዘርፉ የሚገቡ አምራቾች ቁጥር እየጨመረ መሆኑን ጠቅሰው በምርት ሂደት ላይ የሚታየው የዋጋ የጥራትና መሰል ችግሮች እንዲፈቱ ተቋሙ ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እየሰራ እንደሚገኝ ተናግረዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።